መቆጣጠር ከፈለክ የምግብ ምንጭ ያዝበት። አህጉራትን መቆጣጠር ከፈለክ የነዳጅና የኃይል ምንጫቸውን የራስ አድርግ። ሙሉ ዓለምን መግዛት ከፈለክ ግን የገንዘብ ምንጭን ተቆጣጠር። የአሜሪካ ዲፕሎማሲ መሰረት የተከለው አይሁድ አሜሪካዊ ሄንሪ ኪሲንጀር የዓለምን አሰራር በዚህ መልኩ አብራርቶታል። የዓለምን ታሪክ ከሀ እስከ ፐ ብናጠነው እውነት ከተቀበረችበት የውሸት ክምር አውጥተን ብንመረምራት የታሪክ ሚስጥሮች ከተወሸጉበት ጉራንጉር አውጥተን ብንመለከታቸው ቀደም ሲል ከተናገርናቸው አንቀጽ የምንረዳው አዲስ እውነታ አይኖርም። በመግቢያችን ላይ ቃል ያደረግናት አንቀጽ ለዓለም ስርዓት አልፋና ኦሜጋ ልትባል ትችላለች። የእስራኤል አመሰራረት እንዲሁም እንደ ሀገር የመቀጠሏን ነገር ለመረዳት ኪሲንጀር ስለምን እያወራ እንደሆነ መገንዘብ ግድ ይለናል። የዲፕሎማቱ ታሪካዊ ንግግር ከእስራኤል አመሰራረት ጀርባ ያለውን ዓለም አቀፍ ሴራ ለመረዳት ወሳኝ ነው። የአይሁድ ሀገር በፍልስጤም ምድር ከእስራኤል ምስረታ ጀርባ ያለውን ታሪካዊ ምስጢር አይሁዶች የቃል ኪዳን ምድራችን ሲሉ የሚጠሯት እስራኤል እንደ ሉዓላዊ ሀገር ከተቋቋመች 76 ዓመታትን ተቆጠሩ። እስራኤል በሺህ ዘመን ታሪኳ ተደጋጋሚ ውድመትና ትንሣኤን ተፈራርቆባታል። እንደ አውሮፓውያን አቆጣጠር በ135 ዓመተ ምህረት በሮማ አገዛዝ ስር የነበሩ አይሁዶች የራሳቸው ሉዓላዊ ሀገር ለመመስረት ባደረጉት ጦርነት ከተሸነፉ በኋላ ነው ምድሪቱን የነርሱ የመሆኑ ነገር ያበቃለት። አይሁዶች በጦርነት መሸነፋቸውን ተከትሎ ህዝቡ ለአሰቃቂ እልቂት ሲዳረጉ ከተሞች ፈረሱ። ከሮማውያን ጭፍጨፋ የተረፉት አይሁዶች ወደ አውሮፓና አፍሪካ ተሰደዱ። በሮማ ስር የቆየችው እስራኤል ከፈረሰች ጀምሮ ለ18 ክፍለ ዘመናት አይሁዶች በምድር ላይ የኛ የሚሉት ሀገር ሳይኖራቸው በየሀገራቱ ተበትነው ቀሩ። በአንዳንድ ሀገራት የተገለሉና የተጎሳቆሉ ነበሩ። አንዳንዶች ደግሞ ከሀገሬው እኩል መብት ተሰጥቷቸው ከህዝቡ ጋር በሰላም ኖረዋል። የሆነ ሆኖ ከ1800 ዓመታት ለሚዘልቅ ጊዜ አይሁድ ስደተኛ ነበሩ። ወደ ዓለማችን ኃይል ቁንጮ የወጡት ስደተኛ አይሁዶች ምንም እንኳን ከማህበረሰቡ ይገለሉ የነበረ ቢሆንም ጥቂቶቹ ግን በኖሩባቸው ሀገራት ለማሰብም ሆነ ለማመን የሚከብድ ኃይልና ስልጣን ለማግኘት በቅተዋል። እንደ ጀርመን፣ ፈረንሳይ፣ ጣሊያን እና ኦስትሪያ ባሉ ሀገራት ከፍተኛ ሀብት ያካበቱ ባለጸጋ አይሁዶችን ማግኘት የተለመደ ነበር። በተለይም ደግሞ የአንድ የአይሁዳዊ ቤተሰብ ታሪክ ያስገርማልም ያስደነግጣልም። የቤተሰቡ ስም ሮትሺልድ ይባላል። መሰረቱን በጥንታዊቱ ጀርመን ያደረገው ይህ ቤተሰብ በዓለማችን የቅርብና የሩቅ ታሪክ ወደር ሊገኝለት የማይችል የኃያልነትን ደረጃ ለመቆናጠጥ በቅቷል። ማየር አምስጄልድ ሮትሺልድ የተሰኙ የቤተሰብ አባል በአውሮፓ ምድር የባንክ ንግድ የጀመሩና ስራውን ወደ ታላቅ ደረጃ ያደረሱ ሰው ናቸው። ማየር አምስጄልድ ሮትሺልድ በ1792 በጀርመን ፍራንክፈርት ከተማ ለንጉስ ወርቅ በማበደርና ስለ ገንዘብ አያያዝ ምክር በመስጠት የጀመሩት ስራ ዛሬ የዓለምን ኢኮኖሚ የደም ስር ለሆነው የባንክ ስርዓት መሰረት ሆኗል። ለንጉሱ ወርቅ በማበደርና ወለድ በመሰብሰብ የጀመረው የሮትሺልዶቹ ስራ ሮትሺልድ 5 ልጆቹን በመላው አውሮፓ ተስፋፍቶ ቤተሰቡ የአውሮፓ ባንክ ስርዓት የበላይነት ተቆጣጣሪ ለመሆን በቃ። እንደ አውሮፓውያን አቆጣጠር በ1820ዎቹ መግቢያ ቤተሰቡ የአውሮፓ ዋና ዋና የንግድ ማዕከላትን በነበሩት ፈረንሳይ፣ ኦስትሪያ፣ ጣሊያን፣ እንግሊዝ እና ጀርመን አዳዲስ ቅርንጫፎችን ከፈተ። እያንዳንዱ ቅርንጫፍ የሚያስተዳድር አንዳንድ ልጅ ተመደበ። ይህን ተከትሎ ሮትሺልድ የአውሮፓ ብቸኛው የገንዘብ ምንጭ ለመሆን በቁ። ከእንግሊዝ ለንደን እስከ ፈረንሳይ ፓሪስ፣ ከቬና ኦስትሪያ እስከ ጣሊያን ኔፓልስ ታላላቅ የአውሮፓ ሀገራት የሚገኙ ነገስታት በሙሉ ገንዘብ በፈለጉ ጊዜ ደጅ የሚጠኑት ሮትሺልዶቹን ነበር። በአውሮፓ ሀገራት መካከል ጦርነት በተደረገ ቁጥር ለውጊያው የሚያስፈልገውን ገንዘብ የሚያገኙት ከንግድ ገቢ ሳይሆን ከሮትሺልዶቹ ብድር ነበር። የኃያላኑ የአውሮፓ ሀገራት እርስ በራሳቸው ሲፋጩ የፈረንሳዩ ቅርንጫፍ ለፈረንሳዩ፣ የእንግሊዝ ቅርንጫፍ ለእንግሊዙ፣ የጀርመኑ ቅርንጫፍ ለጀርመን፣ በሌሎችም ሀገራት እንዲሁ እያደረጉ አበድረዋል።
ከናፖሊዮን ወረራ ጀምሮ በአውሮፓ ምድር ለተደረገው ጦርነት በሙሉ ገንዘብ የተገኘው በዚህ መልኩ ነው። ጦርነቱ ሲያበቃ ሀገራት ጫንቃ የሚያጎብጥ የዕዳ ቋጥኝ ተሸክመው መገኘታቸው የተለመደ ነበር። ይህን ተከትሎ ለከፍተኛ የወለድ ክፍያ ወጪ ይዳረጉ ነበር። ዕዳ በወቅቱ መክፈል ካልቻሉ ደግሞ እንዲቃለልላቸው ወይም እንዲሰረዝላቸው ሲሉ ሉዓላዊነታቸውን ለሮትሺልዶቹ አሳልፈው ለመስጠት ይገደዳሉ። ማየር አምስቼል ሮትሺልድ የመሰረተው የባንክ ባለሟሎች ቤተሰብ በዚህ መልኩ የአውሮፓ እውነተኛ ገዢ ለመሆን በቃ። የሮትሺልዶቹ ኃይልና ሀብት ጫፍ በነካበት 19ኛው መቶ ክፍለ ዘመን የዓለምን ግማሽ ሀብት ለብቻቸው እስከ መቆጣጠር ደረሱ። የእንግሊዝ፣ የጀርመን፣ የፈረንሳይ፣ የጣሊያንና የኦስትሪያ ነገስታት ሁሉ የሮትሺልዶቹን ባሪያ ሆኑ። አብርሃም ሊንከን በሰው እጅ ከተገደለ በኋላ ደግሞ አሜሪካ ጭምር ለማንበርከክ በቅቷል። ከአውሮፓ ታላላቅ ስልጣኔዎች መካከል በሮትሺልዶቹ ያልተገዛችው ሩሲያ ብቻ ናት። የመጀመሪያው የዓለም ጦርነት፣ የሮትሺልዶቹ ሴራና የእስራኤል ምስረታ። 19ኛው መቶ ክፍለ ዘመን ጀምሮ የሮትሺልዶቹን ገንዘብ ያልገባበት የአውሮፓ ጦርነት የለም። ይህ ዛሬ ድረስ እውነት ነው። ያለ ሮትሺልዶቹ ብድር ጦርነት ማስኬድ ብሎ ነገር አይታሰብም። የአንደኛው የዓለም ጦርነት በሮትሺልዶቹ የብድር ድጋፍ ከተካሄዱት አንዱና ዋነኛው ነው። በዚህ ጦርነት ወቅት መሰረታቸውን በአሜሪካ ያደረጉት የሮትሺልዶቹ የባንክ ባለሟሎች እያንዳንዳቸው ጎራ ገንዘብ አበድረዋል። የሮትሺልዶቹ ብድር ማጣት ደግሞ ከሞት ፍርድ ጋር የሚስተካከል ውጤት ነበረው። ስለዚህ በእንዲህ አይነት ወቅት ብድር ላለማጣት ሲሉ የአውሮፓ ሀገራት ከሮትሺልዶቹ ቤተሰብ የሚቀርብላቸውን ጥያቄ በሙሉ አቤት ወዴት ብለው ይቀበላሉ። በመግቢያችን የወሰድናት ጥቅስ ትርጉሟ ምን እንደሆነ የምንረዳው እዚህ ላይ ነው። ሄንሪ ኪሲንጀር እንደተናገረው የገንዘብ ምንጭ የሚቆጣጠር ዓለምን ጠቅልሎ ይገዛል። የእስራኤል ምስረታ ታሪክ የሚመጣው እዚህ ላይ ነው። ማይል አምስቼል ጀምሮ እያንዳንዱ የሮትሺልድ ትውልድ ሲወራረስ የመጡ ሁለት ውጥኖች ነበሩት። የመጀመሪያው የቤተሰብ ቁንጮ ሆኖ የሚዘውረው ዓለም አቀፍ መንግስት መመስረት ሲሆን ሁለተኛው በመላው ዓለም ለተበተኑት አይሁድ ራሷን የቻለች የሉዓላዊት ሀገር ማቋቋም ነው። የሮትሺልዶቹ እያንዳንዱ ትውልድ በፍልስጤም ምድር አይሁድ ሀገር የመገንባት ህልም ነበረው። ህልሙ መሬት ላይ ለማውረድ ቀዳሚ እርምጃውን የወሰደው ኤድመንደን ሮትሺልድ የተባለ የማየር አምስቼል ሮትሺልድ የልጅ ልጅ ነው። እንደ አውሮፓውያን አቆጣጠር በ1906 የቤተሰቡ የፈረንሳይ ቅርንጫፍ ያከማቸው ሀብት በመጠቀም ኤድመንደን ሮትሺልድ ኦቶማን ቱርኮች አገዛዝ ስር በነበረው ፊልስጤም ሰፋፊ የእርሻ መሬት በመግዛት ጀመረ። ቀስ በቀስ ከኦቶማን ባለስልጣናትና በግዛቲቱ በሚገኙ ባለሀብቶች ሰፋፊ የእርሻ መሬት በኋላም ደግሞ ሙሉ መንደሮችን በመግዛት አይሁዶች በቦታው እንዲሰፍሩ ማበረታታት ተያያዘ። የመሬት ግዢውን ተጧጡፎ በቀጠለበት በዚያ ወቅት የመጀመሪያው የዓለም ጦርነት ተቀሰቀሰ። አውሮፓ እርስ በራሷ መፋጨት ጀመረች። እንደተለመደው የሮትሺልዶቹ ኪስ እንደ ፊኛ ተወጠረ። የአውሮፓ ሀገራትም በብድር ተዘፈቁ። ጦርነቱ በተፋፋመበት 1917 በእንግሊዝ መንግስት ገንዘብ ፈሰስ የሚያደርገው የሮትሺልዶቹ ቅርንጫፍ በአሜሪካ ከሚገኘው የቤተሰቡ ቅርንጫፍ ጋር አንድ ላይ ሆነው የእንግሊዝን መንግስት አይሁዶች በፊልስጤም ምድር የራሳቸውን ግዛት እንዲመሰርቱ ይፈቀድ የሚል ጥያቄ አቀረቡ። ኦቶማን ቱርኮች በመጀመሪያው የዓለም ጦርነት የተሸናፊው ጎራ አባል በመሆናቸው ጦርነቱ ሲያበቃ ግዛታቸውን ድል አድራጊዎቹ እንደሚያስረክቡ ይታወቃል። እናም ጦርነቱ አብቅቶ የኦቶማን ግዛት የነበረው ፊልስጤም በእንግሊዝ እጅ ሲገባ ነው አይሁዶች በዚህ ስፍራ የራሳቸውን ሀገር ይመስርቱ የሚል ጥያቄ የቀረበው። እስራኤል ደግሞ ለመመስረት የሚደረገውን እንቅስቃሴ በበላይነት የመራው የፈረንሳይ ሮትሺልድ ኤድመንደን ጀምስ ነው። እንግሊዝ የሮትሺልዶቹን ጥያቄ አልቀበልም የምትልበት አቅም አጣች። የሮትሺልዶቹ ገንዘብ ማጣት ለሽንፈት ይዳርጋል። ስለዚህ የወቅቱ የእንግሊዝ የውጭ ጉዳይ ሚኒስቴር ጄምስ ባልፎር የባልፎር አዋጅ ወይንም የባልፎር ዲክላሬሽን በመባል የሚታወቀው ህግ አጸደቁ። ይህ ህግ ቃል በቃል የእንግሊዙ መንግስት በፊልስጤም ምድር የአይሁድ ሀገር እንዲመሰረት ፈቅዷል ሲል
ይደነግጋል። ብዙ የታሪክ መዛግብት ይህን ድንጋጌ ለህዝቡ ይፋ እንደሆነ አዋጅ አድርገው ሲያቀርቡት ይስተዋላል። ነገር ግን የባልፎርድ አዋጅ ከውጭ ጉዳይ ሚኒስቴር ወደ ኤድመንደን ሮትሺልድ የተላከ ደብዳቤ ነው። በአዋጁ መግቢያ ላይ ዲር ሎርድ ሮትሺልድ ወይም ውድ የተከበርክ ሲል ይጀምራል። ዛሬ ድረስ በህይወት የሚገኙት የኤድመንደን ሮትሺልድ የልጅ ልጅ ጃክ ሮትሺልድ በመገናኛ ብዙሃን በሰጡት ቃለ ምልልስ እስራኤል መመስረት ጀምሮ ቁልፍ ሚናውን የተጫወቱት ኤድመንደን እና ልጁ ጄምስ ሮትሺልድ በመሆናቸው መስክረዋል። የባልፎርድ አዋጅ በፍልስጤም ምድር ላይ እስራኤል በምትባል ሀገር እንድትመሰረት ህጋዊ ፍቃድ የሰጠ ዋነኛ ሰነድ ነው። የባልፎርድ አዋጅ በእንግሊዝ ፓርላማ ከጸደቀ በኋላ ኤድመንደን ሮትሺልድ የይሁዳውያን የቀኝ ግዛት ማህበር በተባለ ተቋም አማካኝነት በፍልስጤም የመሬት ግዢውን ተጧጡፎ ቀጥሏል። የመጀመሪያው የዓለም ጦርነት አብቅቶ የቱርክ ግዛቶች ለእንግሊዝ በአደራ ተላልፎ ከተሰጡ በኋላ በመላው ዓለም የሚገኘው የአይሁድ ወደ ፍልስጤም ተመሙ። በ1934 የኤድመንደን ሮትሺልድ እልፈት ተከትሎ ልጅየው ጄምስ ሮትሺልድ የመሬት ግዢውንና ወደ ፍልስጤም የሚደረገውን ፍልሰት አጠናክሮ አስቀጠለ። በ1930ዎቹ የናዚ ወደ ስልጣን መምጣት ተከትሎ በንጹሃን አይሁድ ላይ የሚደርሰው ግፍና መከራ እየጸና ሲመጣ ወደ ፍልስጤም የሚደረገው ፍልሰት ተጧጧፈ። ሮትሺልዶቹ በገዙት መሬት አይሁዶችን ማስፈራቸውን ቀጠሉ። የፍልስጤም ህዝብ ሰፈራ መዋቅሩ እየተለወጠ መጣ። በ1919 በፍልስጤም የሚኖሩ አይሁዶች ከአንድ የፍልስጤም ህዝብ ሰፈራ መዋቅር የተለወጠ መጣ። በ1919 በፍልስጤም የሚኖሩ አይሁዶች ከአንድ እስከ 100 አይበልጡም ነበር። በ1930ዎቹ ግን ከ10 በመቶ ተሻገረ። በ1920ዎቹ እና 30ዎቹ በጀርመን የነበረው ጸረ አይሁድ አስተሳሰብ የናዚዎቹ የጥላቻ ዘመቻ በሮትሺልዶቹና በመጀመሪያው የዓለም ጦርነት ከሰሩት ሴራ ጋር ይያያዛል። በ1920ዎቹ እና 30ዎቹ አልፎ አርባዎቹ መግቢያ ሲደርስ ሁለተኛው የዓለም ጦርነት ፈነዳ። በመላው አውሮፓ የሚገኙ ንጹሃን አይሁዶች በአሰቃቂ ግፍ፣ እንግልት፣ መከራና እልቂት ተዳረጉ። ይህንን ተከትሎ አውሮፓን ጥለው ወደ ፍልስጤም መሰደዳቸውን ቀጠሉ። ሁለተኛው የዓለም ጦርነት አብቅቶ ሰላም ከወረደ በኋላ በ1948 እንግሊዝ በአደራ የተሰጣትን የፍልስጤምን ግዛት ለቃ ወጣች። በዚያ ዕለት አይሁዶች የራሳቸውን ሉዓላዊ ሀገር መመስረታቸውን አወጁ። እስራኤል በሮማ ነገስታት ከወደመች ከ1813 ዓመት በኋላ ራሷን የቻለች ሀገር ሆና ተመሰረተች። ሮትሺልዶቹም የራሳቸውንና የአይሁዶችን ዘላለማዊ ህልም እውን አደረጉ። የፍልስጤም ሐረቦችም በገዛ ምድራችን ሁለተኛ ዜጋ አንሆንም ሲሉ ጦርነትን አወጁ። የመጀመሪያው የአረብ እስራኤል ጦርነት ያኔ ተቀሰቀሰ። በአሜሪካና በእንግሊዝ የሚገኙ የሮትሺልዶቹ ቤተሰቦች በየሀገራቱ ያላቸውን ተጽዕኖ ፈጣሪነት ተጠቅመው እስራኤልን ተከታታይና ጠንካራ ወታደራዊ ድጋፍ እንድታገኝ አድርገዋል። በዚህም ምክንያት የሀያላን የዓለም መንግስታት ሰራዊት ፍልስጤምን ከእስራኤል ነፃ ማውጣት ሳይቻላቸው ቀረ። የሮትሺልዶቹ ኃይል የሚገለብጥ አልተገኘም። የእስራኤል ትንሣኤ እውነተኛ ታሪክ ይሄ ነው። ንብ የምታክል ሀገር ከዞን በሚስተካከሉ ባለጋሮቿ ተከባ ሳትጨፈለቅ የመኖሯ ሚስጥር ይህ ነው። ንቢቱን የሚጠብቁ ዓለም አቀፍ ሀያላን አሉ። ምዕራቡም ዓለም በፍልስጤም አረቦች ላይ ስለሚደርሰው ግፍና ደንታ ቢስ የሆነበት ምክንያትም በዚሁ ነው። መገናኛ ብዙሃን መንግስታትም በሀያላን ቁጥጥር ስር ናቸው። ወደ ኋላ ተመልሰን በመግቢያችን ላይ ያልኖርናትን ጥቅስ እንርገማት። የምግብን ምንጭ የሚቆጣጠር ህዝብን ይገዛል። የኃይልን ምንጭ የሚቆጣጠር አህጉራትን ይገዛል። የገንዘብን ምንጭ የሚቆጣጠር ግን ሙሉ ዓለምን ይገዛል። ይህን ቪዲዮ ከወደዳችሁት ላይክ በማድረግ ለሌሎች በማጋራት አስተያየታችሁን ከስር በመጻፍ ቤተሰባችንን ይቀላቀሉ። ለተጨማሪ ፕሮግራሞች ቻናላችንን ሰብስክራይብ ያድርጉ። አበቃን።